ሰላም እንዴት ናችሁ? የደሱ ሄልቲ ቤተሰቦች፣ እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይዛ። ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ቪዲዮ ተመልሻለሁ። በዚህ ቪዲዮ ስናፍጭ ወይም ደግሞ ሙስታርድ እያልን የምንጠራው የቅመም አይነት የደም ውስጥ የስኳር መጠንን እንዴት ነው ማኔጅ የሚያደርግልን የሚቀንስልን የሚለውን ለእናንተ በደንብ አብራርቼ እነግራችኋለሁ። በተለይ ደግሞ የስኳር በሽተኞች ሆናችሁ የስኳር መጠናችሁ ከፍ እያለ ላስቸገራችሁ ሰዎች በጣም ፍቱን እንደሆነ ይታወቃል። እንዲሁም ፕሪዲያቤቲክ የተባላችሁ ሰዎች ጤነኛ የሆናችሁ ሰዎችን ብትሆኑ ስናፍጭን አዘውትሮ መመገብ አጠቃላይ ደም ውስጥ ያለው የስኳር መጠን እንዲረጋጋ ከማድረጉም በተጨማሪ ለአይነቱ የስኳር በሽታ በቀላሉ እንዳንጠቃ የሚያደርግ በጣም አስፈላጊ የሆነ ንጥረ ነገር ነው ማለት ነው። ስለዚህ እንዴት መውሰድ እንችላለን? በየቀኑ ምን ያህል መጠቀም እንችላለን? እንዴት ነው የስኳር መጠንን የሚያረጋጋል የሚለውን በደንብ አብራርቼ ለእናንተ እነግራችኋለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉ ሰብስክራይብ ያደርጋችሁ ጀምሩ። ነባር ሰዎችም የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎችን ስለሚያስተምር ላይክ እና ሼር ማድረጋችሁን አትርሱ። አብራችን ቆዩ። ወደ ዋናው ሀሳቤ ስመለስ ስናፍጭ እንዴት ነው ደም ውስጥ ያለውን የስኳር መጠን የሚያረጋጋል የሚለውን በአራት ከፍዬ ለእናንተ ልንገራችሁ። በተለይ ብዙ ጊዜ የስኳር መጠናችሁ ከፍ እያለ የተቸገራችሁ ሰዎች ስኳር በሽተኛ ሆናችሁ ማለት ነው። ፕላስ ፕሪዳቤቲክ የተባላችሁ ሰዎች እንዲሁም ደግሞ ጤነኛ የሆናችሁ ሰዎችም ቢሆን ደሙ ውስጥ ያለው የስኳር መጠን እንዲረጋጋ ስናፍጭን አዘውትሮ መጠቀም በጣም ተገቢ ነው። እንደሚታወቀው ስናፍጭ ወይም ደግሞ ሙስታርድ በውስጡ እጅግ በጣም አስፈላጊ የሆኑ ውህዶችን በደንብ ፓክድ አድርጎ ይዟል። እነዚህ ውህዶች የስኳር መጠናችን በማመጣጠን ደረጃ ትልቅ ሚና አላቸው ማለት ነው። ስለዚህ እንዴት መውሰድ እንችላለን የሚለውን እነግራችኋለሁ። እንዲሁም በምን መጠቀም እንችላለን፣ ምን ያህል ግራም በየቀኑ መውሰድ እንችላለን የሚለውን አብራርቼ በደንብ እነግራችኋለሁ ማለት ነው። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉ ሰብስክራይብ ያደርጋችሁ ጀምሩ። ነባሮች ሰዎችም ላይክ እና ሼር ያደርጋችሁ ትብብራችሁ እንዳይደስ እንጠይቃለሁ። የመጀመሪያውና አንደኛው ግላይሴሚክ ኢንዴክስን ኮንትሮል ያደርግልናል ማለት ነው። ያ ማለት ስናፍጭን ከተመገብን በኋላ በአንዴ ደም ውስጥ ያለው የስኳር መጠን አይጨምር ማለት ነው። ያ ማለት ግራጁዋሊ ወይም ደግሞ ዝቅ ብሎ ነው የስኳር መጠናችን እየጨመረ ሊሄድ የሚችለው ማለት። ስለዚህ የስኳር መጠናችን ከፍ ስለማያደርግና በቀላሉ ደም ውስጥ ያለ ስኳር መጠን ራይዝ እንዲያደርግ ስለሚያደርግ ተመራጭ ነው የምግብ አይነት ማለት ነው። ብዙ ጊዜ ስኳር የበዛባቸው ምግቦች ስንመገብ እንዲሁም ደግሞ ከፍተኛ የሆነ ካርቦሃይድሬት ያላቸው ምግቦች ስንመገብ በአንዴ ደም ውስጥ ያለ የስኳር መጠን ራይዝ ያደርጋል ማለት ነው። በተቃራኒው ስናፍጭ ግን አሁን እንዳልነው ዝቅተኛ የሆነ ካርቦሃይድሬት ስላለው እንዲሁ ደግሞ ዝቅተኛ የሆነ ግላይሴሚክ ኢንዴክስ ስላለው ከተመገብነው በኋላ ያለው የኢንሱሊን ሴንሲቲቪቲ በመጨመርና ደም ውስጥ ያለ የስኳር መጠን እንዲረጋጋ በማድረግ በጣም አስፈላጊ ኤሌመንት ወይም ደግሞ ንጥረ ነገር ነው ማለት ነው። ስለዚህ አዘውትሮ መጠቀም ግላይሴሚክ ኢንዴክሳችን ኮንትሮል በማድረግ ደም ውስጥ ያለ ስኳር መጠን በቀላሉ እንዲረጋጋ ያደርግልናል ማለት ነው። ሁለተኛ እጅግ በጣም አስፈላጊ የሆኑ አክቲቭ ኮምፓውንዶችን ይዟል። እነዚህ ቤኔፊሻል ኮምፓውንዶች ለምሳሌ እንደ ግሉኮሲኖሌት፣ ኦሜጋ 3 ፋቲ አሲድ የሚባሉ በጣም አስፈላጊ የሆኑ ንጥረ ነገሮች ይዟል። እነዚህ ንጥረ ነገሮች በቀላሉ ለአይነቱ የስኳር በሽታ እንዳንጠቃ በማድረግ በጣም አስፈላጊ ናቸው ማለት ነው። በተለይ የኢንሱሊን ሴንሲቲቪቲን በማሻሻል አጠቃላይ ደም ውስጥ ያለው የስኳር መጠን እንዲረጋጋ እንዲሁም ደግሞ ሴሎቻችን በአግባቡ ግሉኮስን እንዲጠቀሙ በማድረግና ተጨማሪ የሆነ ወይም ደግሞ ኤክስትራ የሆነ ግሉኮስ ካለ ወደ ስቶሬጅ ሳይት ለምሳሌ ወደ ጉበት ወደ ቲሾች እንዲጠራቀም በማድረግ ደም ውስጥ ያለው የስኳር መጠን ሬጉሌት እንዲሆን ባላንስ እንዲሆን በማድረግ ለአይነቱ የስኳር በሽታ እንዳንጠቃ ያደርጋል ማለት ነው። ብዙ ጊዜ ፕሪዲያቤቲክ ተብላችሁ እንዲሁም ደግሞ ጤነኛ የሆናችሁ ሰዎች ይህንን አዘውትራችሁ ትጠቀሙበታላችሁ ማለት ነው። የስኳር በሽተኞችም ዊዝ ሞዴሬሽን ወይም ደግሞ የጤና ባለሙያን በመማከር ምን ያህል መውሰድ አለባችሁ የሚለውን ኮሚኒኬት በማድረግ ትጠቀሙታላችሁ ማለት ነው። ስለዚህ ለአይነቱ የስኳር በሽታ በቀላሉ እንዳንጠቃ የሚያደርግ በጣም ወሳኝና ጠቃሚ የሆነ ቅመም ነው ማለት ነው። ሶስተኛ የኢንሱሊን ሲግናልን ሜንቴን በማድረግ ወይም ደግሞ በማሻሻል እጅግ በጣም አስፈላጊ ነው ማለት ነው። በተለይ የስናፍጭን ዘይቱን አዘውትረን ብንጠቀመው ደም ውስጥ ያለው የስኳር መጠን በማረጋጋት ደረጃ በተለይ የኢንሱሊን ሴንሲቲቪቲን ሜንቴን በማድረግ ቤታ ሴል በአግባቡ ኢንሱሊንን እንዲያመርት ኢንሱሊንን ሬጉሌት እንዲያደርግ ሴክሬት እንዲያደርግ በማድረግ እና አጠቃላይ ሴሎቻችን ጡንቻዎቻችን በአግባቡ ግሉኮስ እንዲጠቀሙ በማድረግ ደረጃ በጣም አስፈላጊ ነው ማለት ነው። ብዙ ጊዜ ምግብ ከበላን በኋላ ከፍተኛ የሆነ ኢንሱሊን መመረት ለጤናችን በጣም አስፈላጊ ነው። ደም ውስጥ ያለው ስኳር መጠን ከመረጋጋቱ በተጨማሪ አስፈላጊ የሆነውን ሰውናችን ከተጠቀመ በኋላ ሌላውን ተጨማሪ የሆነ ካለ ወደ ስቶሬጅ ሳይት ቅድም እንዳለው ወደ ቲሹ ወደ ጉበት እንዲጠራቀም በማድረግ እጅግ በጣም አስፈላጊ ነው ማለት ነው። አራተኛ እና የመጨረሻው ፖስት ፕራንዳል እያልን የምንጠራው ወይም ደግሞ ምግብ ከበላን በኋላ ያለው የኢንሱሊን ስፓይክ ወይም ደግሞ የኢንሱሊን
መጠን እንዲሻሻል በማድረግና ምግብ ከበላን በኋላ የሚመረተውን ግሉኮስ ሰውነታችን በአግባቡ እንዲጠቀሙ በማድረግ በጣም አስፈላጊ ነው ማለት ነው። እንደሚታወቀው ምግብ ከበላን በኋላ ደም ውስጥ ያለ የስኳር መጠን ራይዝ ያደርጋል። በተቃራኒው ግን ስናፍጭ አሁን እንዳልነው ከበላን በኋላ ከተጠቀምን በኋላ ያለው የስኳር መጠን በቀላሉ ራይዝ አያደርግም። እንዲሁም የኢንሱሊን ሴንሲቲቪቲ ሜንቴን በማድረግ ቅድም እንዳልነው ኢንሱሊን ቤታ ሴል ላይ በአግባቡ እንዲመረት በማድረግ እና አጠቃላይ ደም ውስጥ ያለ ስኳር መጠን እንዲረጋጋ በማድረግ እና ሴሎቻችን በአግባቡ እንዲጠቀሙ ጡንቻዎቻችን በአግባቡ እንዲጠቀሙ በማድረግ ትልቅ አስተዋጽኦ ያደርጋል ማለት ነው። ሌላው ኤክስትራ የሆነ ግሉኮስ ካለ ቅድም እንዳልነው አጠቃላይ ሰውነታችን ውስጥ የተጠቀምነውን ግሉኮስ ሙሉውን ለኢነርጂ አናውለውም። ስለዚህ ተጨማሪ ግሉኮስ ወደ ጉበት እንዲሄድ በማድረግ እንዲጠራቀም በማድረግ ቲሹ ላይ እንዲጠራቀም በማድረግ ደም ስር ላይ ያለው የግሉኮስ መጠን እንዲረጋጋ ያደርጋል ማለት ነው። ስለዚህ ስናፍጭን አዘውትሮ መጠቀም በጤናችን በጣም አስፈላጊና በጣም ጠቃሚ የሆነ ምግብ ነው ማለት ነው። ብዙ ጊዜ ፕሪዲያቤቲክ ተብላችሁ ወይም ደግሞ ስኳር አመላካች መንገድ አለባችሁ ተባላችሁ የስኳር በሽተኞችም እንዲሁም ጤነኛ ሰዎችም ብትሆኑ አዘውትራችሁ ትጠቀሙበታላችሁ ማለት ነው። በየቀኑ እንዴት መውሰድ እንችላለን ማለት በየቀኑ ምን ያህል መውሰድ እንችላለን የሚለውን ስናይ ብዙ ጥናቶች እንደሚያትቱት ከሆነ በየቀኑ እስከ 5 ግራም የሾርባ ማንኪያ ወይም ደግሞ 1 የሾርባ ማንኪያ መጠቀም እንችላለን ማለት ነው። እስከ 5 ግራም እንግዲህ ካሊብሬሽን ካለ እስከ 5 ግራም መጠቀም ይቻላል። ሌላው ካሊብሬሽን ከሌለ ደግሞ አሁን እንዳልነው 1 የሾርባ ማንኪያ መጠቀም እንችላለን ማለት ነው። ሌላው ደግሞ እስከ 15 ግራም ተጠቀሙት የሚል ያየሁት አለ። ፕላስ በተለይ ማንኪያዎች ከፍ ያሉ ማንኪያዎች ለምሳሌ ቴብል ስፑን እያልን የምንጠራው ማንኪያ ከሆነ እስከ 15 ግራም መጠቀም ይቻላል ማለት ነው። ነገር ግን ዝቅተኛ ዶዙን መጠቀም እና ቀስ እያለ በጊዜ ሂደት እየጨመረ መሄድ ደግሞ በጣም አስፈላጊ ነው ማለት ነው። እንዴት መጠቀም እንችላለን የሚለውን ስናይ ደግሞ እንደሚታወቀው ስናፍጭን ወይም ደግሞ ስታርድን የተለያየ አጠቃቀም ዘዴ የምንጠቀመው የምግብ አይነት ነው። በተለይ በዘይት መልክ መጠቀም እንችላለን። እንዲሁም ፓውደሩን በተለያየ ሚንስ ወጥ ላይ በመጨመር የተለያዩ ዳቦ ቂጣ ምናምን ሲዘጋጅ እንደ ሳላድ መልክ በመጨመር ከተለያዩ ነገሮች ጋር በመጨመር የምንጠቀመው እጅግ በጣም አስፈላጊና ጠቃሚ የሆነ ንጥረ ነገር ስለሆነ አዘውትረን ብንጠቀመው እናተርፍበታለን ማለት ነው። በተለይ ፕሪዳቤቲክ የተባላችሁ ሰዎች ይህንን ነገር ብትጠቀሙት ስኳራችሁ ተረጋግቶ ወደ ነበራችሁበት እንድትመለሱና ጤነኛ እንድትሆኑ የሚያደርግ በጣም አስፈላጊ የሆነ የቅመም አይነት ማለት ነው። እዚህ በተጨማሪ ስኳር በሽተኞችም ጤና ባለሙያ በመማከር ምን ያህል መጠን መውሰድ አለብን ምን ያህል መጠቀም አለብን የሚለውን ኮሚኒኬት በማድረግ መውሰድ ትችላላችሁ ማለት ነው። እንዲህ አድርጋችሁ ከኒን ከመውሰድ እና አንዳንድ ችግሮችን ከመፈጠራቸው በፊት ጤናን ማስተካከል እና ህይወታችን ማደስ እጅግ በጣም አስፈላጊ ነው ማለት ነው። ዛሬ እንግዲህ በዚህ ቪዲዮ ስናፍጭ እንዴት ነው ደም ውስጥ ያለው የስኳር መጠን የሚያረጋጋልን የሚለውን በ4 ከፍዬ ለእናንተ አብራርቼ ነገርኳችሁ። እናንተም ቆንጆ ግንዛቤ አግኝታችኋል ብዬ አስባለሁ። ለሌሎች እንዲደርስ በጎን ለራስ ነው በሚለው ላይክ እና ሼር አድርጉት። እንዲሁም ቀጣይ የምለቃቸው ቪዲዮዎች ለእናንተ እንዲደርሷችሁ የደወል ምልክቱን መጫን አትርሱ። አመሰግናለሁ። ባይ ባይ።